እኔ የቤቴን ሳላጸዳ ቤቴ ሙሉ ቆሽሾ ማለት ነው በጣም ተበለሻሽቶ ምናምን የውጭውን ባጸዳው ምንም ትርጉም የለውም። ምክንያቱም የምመጣው ወደ ቤት ነው። ውጭ ላይ አይደለም የምኖረው፣ ውጭ ላይ አይደለም የምተዳደረው፣ ውጭ ላይ አይደለም ላይፌን የምቀጥለው። ወደ ቤት መመለስ አይቀርም። እቤት ስገባ ግን ያቆሻሻን በሙሉ እኔን ረብሸኛል፣ ያሳምመኛል፣ ጠረኑ ደስ አይልም ምናምን። ቤታችሁ ቆሽሾ ውጩ ቢጸዳ ትርጉም ነቢስ ነው። ምንም ለኔ ሚኒንግ የለውም እና መጀመሪያ ቤት ውስጥ ያለውን ችግር ከመፍታት ነው የሚጀምረው ወይስ ውጭ ያሉትን ነገሮች ከማስተካከል? እኔ የማስበው ቤት ውስጥ ከማጽዳት ነው። ቤቱን አጽድታችሁ ቤቱን አሳምራችሁ ስትጨርሱ ወደ ውጭ ትወጣላችሁ። ከዛ እናንተም የሚያምርባችሁ እንደዛ ሲሆን ነው። በነገራችሁ ላይ የምር ያምርባችኋል። ቤታችሁ ነው የምትመስሉት። ቤታችሁ ቆሽሾ ቤታችሁ የሆነ ጉስቁልቁል ብሎ እናንተም እንትን ሳትሉ ውጭውን ለማሳመር ብትሄዱ የቤታችሁ ማንነት እናንተ ላይ ነው የሚታየው። ሁሉ ነገር እራሳችሁ ላይ ይታያል ብዬ አስባለሁኝ እንደኔ። ስለዚህ ቤት ውስጥ የተፈጠሩትን ችግሮች ማስተካከል ሲኖርበት ቤት ውስጥ ያሉትን ነገሮች በመጀመሪያ ደረጃ ለማን ነው ፕሮግራሙ የሚደረገው? ለእኔና ለእሱ ነው አይደለ? ለቤተሰብም ጭምር ነው አይደለ? ስለዚህ ያ ፕሮግራም እንዲደረግ ደግሞ መንስኤ የምንሆነው ማንን? እኔና እሱ ነን አይደል? መንስኤው የሆነ ደስ የማይል ሁኔታ ላይ ሆኖ እኛ ደስ የማይል ሁኔታ ላይ ሆነን ፕሮግራሙን ለማሳመር ብንሞክር ሁሉም ነገር የውሸት ነው። ስሜታችን የውሸት ነው። የምናሳየው ፊሊንግ የውሸት ነው። ደስታችን ኢቭን የውሸት ነበር የሚሆነው። ስለዚህ እኔ እንደዚህ አይነት አስተሳሰብና አመኔታ ስላለኝ ከቤት ነው መጀመር ያለብን። የቤታችንን ሰላም ነው ማጽዳት ያለብን። ከቤታችን ነው ሰላም መጀመር ያለብን። መነጋገር ያለብን ማለት በምን አይነት ርቀት እንደተመለከተው አላውቅም። ትዳር ውስጥ እኮ እንደዚህ አይነት ነገር የለም። እኔ እንደማውቀው ከሆነ ማለት ነገሮችን ለማሻሻል ትሞክራላችሁ፣ ለማስተካከል ትሞክራላችሁ፣ ትጥራላችሁ። ይሄ ነገር ለአንድ አመት የቀጠለ ነገር ነው፣ ያልተቀረፈ ነገር ነው። ወደኋላ ተመልሳችሁ ማየት ትችላላችሁ። በደንብ ወደኋላ ተመልሳችሁ ማየት ትችላላችሁ። ማለት እራሳችሁን መጀመሪያ ማስከበር መጀመር አለባችሁ። ቤታችሁን ወይም ደግሞ ማንነታችሁን ተጋፍቶ የእናንተ ነገር እንደዚህ ነው እንደዛ ነው ምናምን ብሎ ሊናገራችሁ የሚወጣውን ሰው ኖ ብላችሁ ማስቆም ነበረባችሁ። እንደዛ ማድረግ ትችላላችሁ። እና እንደነገርኳችሁ በቃ ደስታችሁም የውሸት ነው የሚሆነው እና ሰዎች ማንነታችሁን መጥተው እንዲጋፋችሁ እንዲዳፈራችሁ ምናምን መንገዶችን ከከፈታችሁ በቃ ህይወታችሁ በሙሉ ይበላሻል። ነገር ግን ራሳችሁ የምታስከብሩበት ባውንደሪ የሚባል ነገር አለ። ይህንን መስመር ከእኔ እንዳታልፍ፣ እስከዚህ መስመር እንግባባለን፣ ከዚህ መስመር ካለፍ ግን አንግባባም ማለት ከቻላችሁ ማንም ተዳፍሮ ህይወታችሁን ሊበጠብጥ አይችልም። ማንም ተዳፍሮ እንደዚህ ሊያደርግ አይችልም። ህይወት ውስጥ የሆኑ አንዳንድ አጋጣሚዎች ተፈጥረው ነበረ እነዛ ነገር ግን በቃ ስላሳየው ነው ይሄ ነገር መደገም ያልቻለው ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊዎች ሰላም ብያለሁ። እንዴት ናችሁ? ዛሬ ሩታዬን ፈገግ ብላ ስለመጣች እንደዚህ ፊቷን ስላየሁ በጣም ደስ ብሎኛል። እናንተም እንኳን ደስ አላችሁ። ነገ ተነገ ወዲያ ደግሞ አንዱ ነው ይመጣሉ አብርሽና ሩታ። ግን አጨብጫቢው ኤፍሬም ምን እንዳሰበ አላቅም። መለያየት እንዴት እንደፈለገ አላቅም። ብሻው ጎረቤቱን አድልቶ ለነጻነት ይሁን አላቅም። የሆነ ነገር አለው ብዬ ነው ያሰብኩት። ማለት እስከዛሬ መስዋዕት ከፍሏል። በጣም ለሷ ለሩታ የፍቅር አፍሬም መስዋዕት ከፍሏል። ነገር ግን ዛሬ ላይ ግን ምን እንደነካው አሁንም ሩታ ተሳስታለች፣ ሩታ ትክክል አይደለችም ማለት ዛሬም ሶስተኛ ቪዲዮ መስራቱ ነው። ይሄን የሚያደርግበት ምክንያቱ ለምን ለማራራቅ አስፈለገው? ምንድነው ችግሩ? በቃ እኔ በጣም አልገባኝም። ሩታ ለራሱ ዛሬ ተናገረ፣ አቢላ ተናገረ። ሁሉም ሰው ነው የፈረደው በኤፋ ላይ። አብርሽና ኤፋ ትክክል አይደላችሁም፣ ተሳስታችኋል። እቺ ልጅ ለማባረርም አትሞክሩ፣ ብዙ መስዋዕት ከፍላለች። የሁሉም ሰው ነው የሰደባቸው። ነገር ግን ሰውን እንደገና መንገድ ለማስለቀቅ እያስረዱ ነው ያሉት ማለት ነው። ይሄ ምንድነው ግን? እና ዛሬ ሩታ የንግስቱ ባለቤት ማለት ነው። እኔ እንግዲህ ይለምዶብኛል የንግስቷና ንግስቱ የሚዲያው ድምቀት ዛሬ መልስ ሰጥታለች። ቤትን አጽድቶ ነው ወደ ውጭ የሚወጣው። ቤትን አዝረክርኮ አቆሽሾ የምንድን ውጭ ነው? መጀመሪያ ከቤት ነው ጽዳት፣ ከልብ ነው ውስጥን አጽድቶ ነው ሰላም የሚገኘው። ሰላም ጀርባ ተሰታቶ ነው እንደ ሰርግ የሚሰረገው ነው። ሰርጉ የማን ነው ሰርግ ብላለች። ሰርጉ አልገባኝም፣ ግራ ገብቶኛል። እና ሰርጉ ለማን ነው? ለኔና ለሱ ከሆነ ከመጀመሪያ እናሱ መተማመን አለብን፣ መዋየት አለብን ብላለች። ትልቅ አስተሳሰብ ነው፣ ትልቅ ማንነት ነው። እኔ በጣም ነው ማደንቀት አስተሳሰቧን የሩታን ማለት ነው። የሰው ልጅ ሲኖር ተራዳርቶ ነው የሚኖረው። አንድ ሰው
ፋይዳ የለውም። አሁን አብርሽ አጨበጨበ ያም ሴት ጋራ፣ ነገር ግን ዛሬ ከዚህ የሚያለቀልቅ ወንድ መጨረሻው ብቻውን ነው የሚቀረው ማለት ነው። አብርሽ አሁን እንደዛ አይነት ሁኔታ ነው የተፈጠረበት። ዛሬ የነጻነት ወንድም ለራሱ አይታችኋል። ሰው ልጅ ግዴታ ካልሆነበት በቀር ማንም ልጁ እንድትባልግበት የሚፈልግ የለም። እንትንዘላዘልበት ወንድም የሚፈልግ የለም። የነጻነት ወንድም ወንድሜ ነው ትዝ ያለኝ እኔ ማለት ነው። ማለት ማንም ሰው አስገድዶት ሳያማክር ነው ሚዲያ የሚወጣው እንጂ አማክሮ ቤተሰብን የሚወጣ የለም። ሩታዬ ያጋጠማት እንደዚህ ነው። በቃ ታታማክር ማለት ነው። እና ሁላችንም ልቦና ይግስጠን ነው የምለው። ለሁላችንም ሁሉም ነገር ጊዜ አለው እና ሀቅ ፍረዱ። ሰውነንና እንሳሳታለን ማለት ነው። የሰው ልጅ ሁላችንም ፍጹም አይደለንም። እኔ ባልና ሚስት ላይ ብቻ አይደለም ፈርደው እና እስቲ ልቦና ይስጠን፣ ወደ ራሳችን እንመለስ ነው የምለው። ላይክ ሰብስክራይብ ያደረጋችሁ እኔንም አበረታቱኝ። ዛሬ እውነተኛ ጽዳት ከራስ ነው ይጀምራል፣ ከልቦና ይጀምራል፣ ከማንነት ይጀምራል። ሁላችንም ማለት ነው የምንሰራውን አናቅም፣ የምንፈርደውን አናቅም። እና ሩታ የዛሬ ያስተላለፈችው መልእክት በጣም ትልቅ መልእክት ነው። በጣም ትልቅ አስተዋይ ከሆነ አብርሽ ይገባዋል፣ ሚስቱ ማንነት ይገባዋል። በቃ ለብዙ ሰው የሚጠቅም መልእክት አስተላልፋለች ማለት ነው። እና ባለችበት እሱ ይጠብቃት። ላይክ ሰብስክራይብ አድርጉኝ። አጭር ቪዲዮ ነው የምለቀላችሁ። ይፋ ልቦና ይስጠው። በጣም የሚያስጠላ ንግግር ነው የሚናገረው። እኔ እንጃ ጠግበዋል በቃ ብዬ ነው ያሰብኩት። የሆነ የተሰማው ነገር አለ እና ውድ ፋሚሊ እኛም ተፍርድ እሱ ይጠብቀን። እኛ ማንንና ሰው ላይ እንፈርድ ያለን ነገር ግን ተፍርድ እሱ ይጠብቀን። በእውነት በጣም ነው የሚያስጠላው በጣም እና ላይክ አድርጉኝ። አሪፍ ቪዲዮ ይሰራል። ይሄን ፈገግታቸውን እሱ ይመልስላቸው ነው የምለው። ላይክ አድርጉ። ወዳችኋለሁ። በሌላ ቪዲዮ እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሉም ነገር አሁን ነው የሊናውን እየጸጸተው ያለው ምናምን እና እኔ ደግሞ ወስኜ ወይም ወደ ራሴ ነገር ከገባሁኝ በኋላ እኔ እነዚህ ነገሮች ተፈጥሯል ብዬ መመለሱን አልፈልገውም። ምክንያቱም በቃ እኔ በደንብ ከራሴ ጋር ነው እንጂ ማድረግ የምፈልገው፣ ከራሴ ጋር ነው መነጋገር የምፈልገው፣ ራሴን ነው ማዳመጥ የምፈልገው እንደነገርኳችሁ እና ምረው ወይስ ከውጭ እኔ የቤቴን ሳላጸዳ ቤቴ ሙሉ ቆሽሾ ማለት ነው በጣም ተበለሻሽቶ ምናምን የውጭውን ባጸዳው ምንም ትርጉም የለውም። ምክንያቱም የምመጣው ወደ ቤት ነው። ውጭ ላይ አይደለም የምኖረው፣ ውጭ ላይ አይደለም የምተዳደረው፣ ውጭ ላይ አይደለም ላይፌን የምቀጥለው። ወደ ቤት መመለስ አይቀርም። እቤት ስገባ ግን ያቆሻሻ በሙሉ እኔን ረብሸኛል፣ ያሳምመኛል፣ ጠረኑ ደስ አይልም ምናምን። እቤታችሁ ቆሽሾ ውጩ ቢጸዳ ትርጉም መብስ ነው። ምንም ለእኔ ሚኒንግ የለውም እና መጀመሪያ ቤት ውስጥ ያለውን ችግር ከመፍታት ነው የሚጀምረው ወይስ ውጭ ያሉትን ነገሮች ከማስተካከል? እኔ የማስበው ቤት ውስጥ ከማጽዳት ነው። ቤቱን አጽድታችሁ ቤቱን አሳምራችሁ ስትጨርሱ ወደ ውጭ ትወጣላችሁ። ከዛ እናንተም የሚያምርባችሁ እንደዛ ሲሆን ነው። በነገራችሁ ላይ የምር ያምርባችኋል። ቤታችሁ ነው የምትመስሉት። ቤታችሁ ቆሽሾ ቤታችሁ የሆነ ጉስቁልቁል ብለው እናንተ እንትን ሳትሉ ውጭውን ለማሳመር ብትሄዱ የቤታችሁ ማንነት እናንተ ላይ ነው የሚታየው። ሁሉ ነገር ራሳችሁ ላይ ይታያል ብዬ አስባለሁኝ እንደኔ። ስለዚህ ቤት ውስጥ የተፈጠሩትን ችግሮች ማስተካከል ሲኖርበት ቤት ውስጥ ያሉትን ነገሮች ከኔ ጋር ያሉትን ችግሮች እንዲሁም ደግሞ ለሚመጡት ነገሮች ኢቭን ቆፍጠን ብሎ መልስ መስጠት መቻል ነበረበት። ሹሩሩ መባል የሌለባቸውን ነገሮች በሙሉ ሹሩሩ እያለ እያባበለ አለ አይደለ። በብዙ መንገድ ነገሮች ገፍተው እንዲመጡ እንዲፈጠሩ ያደረገው የእሱ ቆፍጣና አለመሆን ነው ብዬ አስባለሁ። ማለት ቆፍጣና ስላችሁ ኖ ይሄ አይሆንም፣ በዚህ መንገድ ይሄ ነው ብሎ ቢያስረዳ ኖሮ ማንም በዚህ ልክ እሱ ሊዳፈሩ አይችልም ነበር። ማናቸውም በዚህ ልክ ህይወቱን እንደዚህ ሊዘውሩት አይችሉም ነበር። ነገር ግን የኔ ሳይሆን የእሱ ነው የሚታየው። ምክንያቱም እኔ ሴት ነኝ፣ እሱ ወንድ ነው። እሱ ነው የቤት አባወራ፣ እሱ ነው ባይብልም እንደሚለው የቤት ራስ እሱ ነው አይደለ? ስለዚህ እሱን ነው አይተው ቤቱን ሊያከብሩለት የሚችሉት። የእሱን ማንነት አይተው ግን ቤቱን እንደፈለጉ እንዲበጠበጥ እንደፈለገ እንዲሆን መንገዱን የከፈተው እሱ ስለሆነ እነዛ ነገሮች ማስተካከል እየቻለ ቤት ውስጥ ያሉትን ነገሮች ማስተካከል እየቻለ ቤቱን ማስከበር እየቻለ እኔም ማስከበር ራሱን ማስከበር እየቻለ የራሱን ማንነት ማስጠበቅ እየቻለ የኔም ማንነት ማስጠበቅ እየቻለ
እዚች ጋር የቤቱን ችግር ሳይፈታ እራሱን መንገድ ላይ እንደዚህ በማስጣት የውጭውን ችግር እፈታለሁ ማለት ዘበት ነው፣ የማይመስል ነገር ነው። እና ሳይነግረኝ አሁንም ሄድኩኝ የሚለው እንደሰማሁት ከሆነ ነገሮችን ለማስተካከል ነው ያለው። ያም ቢሆን ከኔ ጋር አውርቶ መሆን ነበረበት፣ ከኔ ጋር ተማምነ መሆን ነበረበት። እዚች ጋር ማለት ፕሮግራሙ ኦኬ ኦልሬዲ ተስተካከለ እንበል፣ ቡታጅራ ያለው ፕሮግራም ተስተካከለ እንበል፣ ፋሚሊዎቹ ጋር ሄዶ ነገሮችን ማስተካከል ቻለ እንበል። እኔ ጋር ያሉትን ነገሮች ሳያስተካክል እኔና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ የምናካሄደው። ፕሮግራሙን እንደዛ ያለው እኔና እሱ ውስጣችን ተሻክረን ምናምን ሰላም ሳንፈጥር እኔም ቂም ይዤ እሱም ቂም ይዞ ምናምን እንደዛ ነው የሚሆነው ፕሮግራሙ። ያምራል እንደዛ እናንተ ስታስቡ። ፕሮግራሙ የሚደረገው ለእኔና ለእሱ ነው አደለ? ለቤተሰብም ጭምር ነው አደለ? ስለዚህ ያ ፕሮግራም መንስኤ የምንሆነው ማንን? እኔና እሱ ነን አደል?